አዲሱ የፌስታል አዋጅ ሃይላንዶችን፣ የፕላስቲክ ጫማዎችን፣ ሰሃኖችንና ሌሎች ወፋፍራም የሆኑ የፕላስቲክ ውጤቶችን ይመለከታል ወይስ አይመለከትም? እንዴት አደራችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። እንግዲህ በትናንትናው ዕለት የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 በሚል ጸድቀዋል። ይህ አዋጅ እንግዲህ ምንድነው? ሃይላንዶችን፣ የፕላስቲክ ጫማዎችን እና ወፋፍራም ፌስታሎችን የመሳሰሉትን የሚያካትት አይደለም። የሚያካትተው ምንድነው? አንድ ጊዜ ብቻ የምንጠቀምባቸውና የምንጥላቸው፣ ለምሳሌ በዳቦ በስኳር አንድ ጊዜ ብቻ በተለያዩ ትንሽ እቃዎችን ገዝተንበት ከዛ በኋላ ስለምንጥላቸው እነኚህ ፌስታሎች ደግሞ መልሰው ጥቅም ላይ ስለማይውሉና ስለማይበሰብሱ በተለይ ከተማ ውስጥ ቱቦዎችን እየዘጉ ለጎርፍ አደጋ ለማህበረሰቡ ጤና በጣም አስቸጋሪና ጠንቅ ስለሆኑ እነኚህን ፌስታሎች እንዳንጠቀምባቸው ለማድረግ የወጣ አዋጅ ነው። ስለዚህ እነኚህን ስስ ፌስታሎችን በተመለከተ ስስ ፌስታል ብቻ ነው፣ ከረጢት ፌስታል ስሷ ነች። ስለዚህ እሱን ማከማቸት፣ ለሽያጭ ዓላማ ማዋል፣ ይዞ መገኘት፣ ማምረት፣ ወደ ሀገር ውስጥ ማስገባት ያስቀጣል ነው የሚለው። ስለዚህ ስስ ፌስታልን ብቻ በተመለከተ ነው እንጂ ሌሎችን ወፋፍራም ፌስታሎች ራሱ የሚመለከት አዋጅ አይደለም ማለት ነው። ይህ አዋጅ በመሰረቱ ገና ስራ ላይ አልዋለም። ስራ ላይ የሚውለው በነጋሪት ጋዜጣ ታትሞ ሲወጣ ነው ማለት ነው። ስለዚህ ይሄንን ግንዛቤ ውስጥ ይዘን ተዘጋጅተን እንጠብቀዋለን። ምክንያቱም ይዞ መገኘትም ስለሚያስቀጣ ማለት ነው። አመሰግናለሁ። ደህና ዋሉ።